ዳጣና ሉላ አነጋጋሪና አስገራሚ ነገር አደረጉ። የሞገስ ጠበቃ እጅግ በጣም በሚያስጠላና በሚደብር ሁኔታ ሉላን አልጋ ላይ አስተኝቶ ከደፈራትና ከተጫወተባት በኋላ ስሚ አንቺ፣ እኔ እኮ የህግ ጠበቃ መሆኔን ረሳሽው እንዴ? ስታስቢው አንዴ እኔ ጋር ስለተጋደምሽ የሞገስን ንብረትና ሀብት የምመልስ ይመስልሻል? በተደጋጋሚ እኔና አንቺ መገናኘት አለብን። አይ የምትይ ከሆነ ይህንን ብልግናሽንና በድምጽ የተናገርሻቸውና ቶሎ ማንም የለ ባሌም የለ ብለሽ የጠራሽኝን በሙሉ አሳልፌ ለሞገስ ወራዳና ባለጌ መሆንሽን እነግረዋለሁኝ ብሎ ሲላት ነው እንዴ? እንደዛ ነው እንዴ? ወደህና አስገድደህ ካደረከኝ በኋላ እንዴት እንደዚህ ልትል ትችላለህ? ስትል እዛው አልጋዋ ላይ አፈንና ሲጣርጎ ሊደፋት ሲል ዳጣ እንደ አጋጣሚ ለመድብል ቶሎና ቶሎ ሞገስ ቤት ያልተጠበቀ አስቸጋሪ ነገር እየተደረገ ነው፣ መድብል እፈልግሃለሁ ብላ አልጋ ውስጥ ሆና ከደላላው ጋር ቴክስት አድርጋለት ነበር። አንበሳውና ጀግናው መድብል ደግሞ ምሳሌን ቶሎ ወደ ቤት አድርሶ ወደ ሞገስ ቤት ቢመጣ የተፈጠረውን ነገር ማመን አቃተው። ዳጣም ብዙ ቪዲዮ ከቀረጸችው በኋላ ካልጋው ውስጥ ወጣችና አንተ ወራዳ ባለጌ፣ ጭራሽ አንተ ነህ እንዴ የህግ አማካሪ ብሎ አንተን ይህንን ውርደትና ቅሌትህን በሚዲያ ነው ምበት ነው ብላ አስፈራራችው። ሉላ በጣም አቅም ስላነሳትና እጅጉን ከሚባለው በላይ ስላስቸገራት ጸጥ ብላ ቀረች። ሉላ አረ ምን ሆነሽ ነው ጸጥ ብለሽ ቀረሽ እኮ? ቆይ ይሄን ነገር ወደሽና ፈልገሽ ነው እንዲያደረግሽው? ምን አይነት ጉር ነው እያለች መናደድ ጀመረች። መድብልም በጣም ተገረመና ምን አይነት ቆሻሻ ባለጌ ሰው ነህ? እንዴት የህግ አማካሪ ሆነህ የሰው ሚስትን ሰው አልጋ ላይ አስተኝተህ እንደዚህ ታደርጋለህ? አንተማ እድሜ ልክህን እስር ቤት ገብተህ ስትሰቃይ ማልቀስን እፈልጋለሁኝ ብሎ ወሰነ። መድብል አሳልፎ ለህግ ሊሰጠው ወሰነ። ዳጣም ደግሞ ለመረጃ የሚሆኑ እነዚህ ቪዲዮዎች አሉ ብላ ከደላላው ጋር የተፈጠረውን ነገር በሙሉ ለመድብል ስታሳየው መድብልም እውነቴን ነው ምልሽ ዳጣ፣ አንቺ ትልቅ ነገር ነው ያደረግሽው፣ ለሞገስ በህይወቱ ትልቅ አሻራ ነው ያደረግሽለት ብሎ አላት። ሞገስ ደግሞ እንደ አጋጣሚ ሉላ ዛሬ ከቤት ወጣ በል እስኪ ራስህን ቀይር እና በቃ እኔም ውጭ ነው ሞለው እቤት ብቻህን እንዳትሆን ብላ ከቤት አባራው ነበርና እንደ አጋጣሚ ወደ ቤቱ ሲመጣ እገዛ አልጋው ላይ የራሱ ጠበቃ ሉላን እያሰቃያትና ሉላን ደስ የማይል ነገር አድርጎ ሲያይ በጣም ደነገጠ። ሰላም ሰላም ሰላም! ውድ የተከበራችሁ የሱሱነት ሚዲያ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ አበረታቱን ማለት ነው። ሉላ ዛሬ ዳጣ አትርፋታለች። ደላላውን ቢሆን ኮሚሽን ተከፈላችሁኝ ሁሉንም ነገር አደርጋለሁኝ ብሎ ተስማምቶ ዳጣና ደላላው አልጋ ውስጥ ተደብቀው ሉላም ደግሞ እየፈራች ከጠበቃው ጋር ልትተኛ ወሰነች። እነሱ ግን የሚፈልጉት መረጃና ማስረጃ ነበር። አንበሳዋና ጀግናዋ ዳጣ ግን አስቀድማ ለመድብል ደውላ መድብል እንዲደርስላቸው ተደረገ። ሞገስም ወደ ቤቱ ሲመጣ ያየውን ነገር ማመን አቅቶት ወይኔ ሞገስ ጭራሽ ይሄን ያክል ታውር ያለሁ ማለት ነው? የገዛ ሚስቴን ገንዘብ አስመልሳለሁ ብዬ እድሜ ልኳን ያልሆነ ነገር ማድረግ ይጠበቅብኝ ነበር። አረ በጭራሽ ይህም ማድረግ አያስፈልግም ነበር አለና በጣም ተናደደ። ከዛ ያለው አማራጭ ምንድን ነው? እጅግ በጣም በሚያሳዝን ሁኔታ እሺ በቃ ተረጋጊ፣ ለሁሉም ነገር ለበጎ ነው። ሉላ እንደዚህ ሸምጥጠሽ ትከዥኛለሽ ብዬ አንድ ቀንም አስቤውም አላቅም። አንቺ ግን እንዴት አስችሎሽ ትተኛለሽ? የተፈጠረውን ነገር በሙሉ
ለኔ ብትነግሪኝ የሱን ጠበቃ ትተን ሌላ ነገር እናደርግ ነበር። ሞገስ አንተ እኮ በጥይት ተመተህ ራስህን እስኪ ተመልከተው። በዚህ ሁኔታ እኔ እንዴት ነው ብዬ መናገር አልፈልግም። እባክህ ተረዳኝ፣ ላንተ በማዘን ነው ይሄን ያደረኩት ብላ ብትለምነውም ሞገስ እጅጉን በጣም አዘነና መድብል ደግሞ ሞገስ አረጋጋው እንጂ ይሄን ነገር ዳጣ ካለችበት ወደ ብልግና እንደማትሄድ እርግጠኛ ነኝ። በዛ ላይ ደግሞ ጠበቃውን ቪዲዮ ቀርጸው ሊያስፈራሩትና አሳልፈው ለህግ ሊሰጡት ሊያዋርዱት መሆኑን እየተናገሩ ነው። ስለዚህ አንተ እንዴት ያልሆነ ነገር ታደርጋለህ? ሉላ ይሄን ነገር ያደረገችው በምክንያት ነው ብለህ አትረዳም እንዴ? አለና መድብል ሞገስን ሲቆጣው ሞገስ እሳት ጎረሰ። ከሚባለው በላይ ተናደደ። ለካ ለዚህ ነው እንዴ ከቤት ውጣልኝ እያልሽ ስትይ የነበረው? ሉላ በእውነት እኔ ባንቺ አፍሬያለሁ ብሎ እጅጉን በጣም ተናደደ። ዳጣ እንግዲህ እጅጉን በጣም ትልቅ ታሪክ ነው የሰራችው። ጠበቃው እፍና አድርጓት ሲተኛ እንዴ ምን አይነት ሬሳ ነህ? እንዴት የሰው ሚስት ላይ ትወጣለህ? መሽኒያህን ሳልበጥስልህ ከዚህ ካልጋ ላይ ውረድ ብላ ስታጨናንቀው እሱም ደነገጠ። ሉላም ደንግጣ ስትለጠፍ ሉላ አሁንስ ይሄን ነገር ያደረግሽው ተገደሽ ሳይሆን ፈልገሽው ነው። በጣም እኮ ይገርማል፣ ያሳዝናል እያለች መናደድ ጀመረች። ወደ ኤፍራታና ማህሌት ጋር ስንመጣ ማህሌት እስካሁን የምታቀዳቸውን እቅዶች ከጀርባ ሁና ኤፍራታ እያጠፋችባት ነበር። ዋናውና ትልቁ ነገር የሞገስን ህይወት ሆስፒታል ላይ ሄዳ ልታጠፋ በነበረች ጊዜ ኤፍራታ ግን አስቀድማ ለመድብል ደውላ ከሆስፒታሉ እንዲያወጡት አድርጋ ነበር። ያንን እውነት ደላላው እንዳጋጣሚ ሲናገር በጣም ደነገጠች። ለካ እቅድና አላማዬን እያበላሸችብኝ ያለችው ይቺ መሰሪና አይሁድ ኤፍራታ ናት አይደለ? ወይኔ ጉዴ አለችና እሳት ለብሳ እሳት ጎርሳ ማህሌት እየዘለለች ወደ ኤፍራታ ዘንድ ሄደችና ምን ሆነሻል ኤፍራታ? ዛሬ ጥሩ ስሜት አይታይብሽም እያለች ማህሌት መጠየቅ ጀመረች። መጨረሻ ላይ አይደል ይሄ ነገር የደረሰብኝ ይመስላል እንዴ? እንዴት ነው የምታስቢው? አንቺ እኮ ብዙ ነገር አድርገሽኛል ኤፍራታ። እኔ እህትሽ አይደለሁ እንዴ? ቆይ ምን አባቴንስ አድርጌሽ ነው እንደዚህ ያደረግሽው? ምንስ ቢሆን አንቺ እንዴት አሳልፈሽ ለመድብል ትሸጭኛለሽ? በስንት ገንዘብ ቢገዛሽ ነው? ስንት ብር ቢሰጥሽ ነው? በያሁን ወደ ኋላ ወደፊት አልልም። እኔ እጄ ላይ ገንዘብም ስለሌለኝ ወዲያ ወዲህ ሳትይ መድብል የሰጠሽን ገንዘብ ሞገስን እንዳልገለው ስለሆነ የተደረገው ገንዘቡን ማካፈል አለብሽ ብላለቻት። ከዛ ታይ እንጂ እየቀለድሽ መሆን አለበት። እኔ ሁል ጊዜ እንዳንቺ የጭካኔነትና የተንኮልን ክፋት የምሰራ ሰው አይደለሁም። ለምን ብዬ ነው ላንቺ ገንዘብ የምሰጥሽ? አልሰጥሽም። ሲጀመር እኔ ገንዘብ አልተቀበልኩም ብላ ስትላት ጨለለች፣ አበደች። የምትሆነው ግራ ገባትና አንገቷን ይዛ ሲጥ ስታደርጋት ኤፍራታም ወደ 7ኛው ሰማይ ልትሄድ ስትል ማህሌት እባክሽ ረፊ፣ አሁን ያደረግሽው ነገር ዋጋ ያስከፍልሻል። እኔ ከዚህ በላይ መታገል አልችልም። ቤቴን ለቀሽ ውጪ። እስካሁን ድረስ ቀለብሽን ወጭሽን ሁሉ ሸፍኜሻለሁ ብላ ስለ ሂሳብ ስትዘረዝርላት እኔ እኮ ያንቺን ጉድ ደጋግሜ ሸፍኜልሻለሁ ኤፍራታ፣ ምን ብበድልሽ ነው? እህቴ ሆነሽ ከጀርባዬ እንዴት ልትወጊ ትችያለሽ? አነሰሳ ደገስ የተፈጠረውን ነገር ለምን አታማክሪኝም? ወይስ እኔ ሞገስን ገድሌ እስር ቤት ገብቼ ስሰቃይ ስላልፈለግሽ ነው አለቻት። ኤፍራታ እውነት አንላቀቅም፣ ያደረግሽ ነገር በጣም ከባድና አስቸጋሪ ነገር ነው ብላለቻት። ስሚ ማህሌት፣ የፈለግሽው መሆን ትቻለሽ። እስካሁን ድረስ ቤቴ ደብቄ አኖሬሻለሁ። አሁን ግን የምፈልገው ቤት የለቀሽ ውጭልኝ ብላ ስትላት አላደርገውም፣ አልወጣም፣ የታባሽ ነው የምሄደው፣ አልሄድም፣ እኔ እዚሁ ነው መሆን የምፈልገው እያለች ተመጻደቀችባት። መጨረሻ ላይ እንግዲህ ማህሌትም እሳት ጎርሳ ወደ ለመደችው ዝና ጋር ስትሄድ ዝና ደግሞ ከፍ ዝቅ አድርጎ ክብርና ማንነቷን በትኖ ስሚ አንቺ መሀይም፣
ኤፍራታ እጅግ በጣም ብልጥ ናት። ሁሉም ነገር የገባት ናት። እንኳንም ከዛ ከቤት አበረረችሽ። አንቺ እኮ ምንም የሌለሽ መላጣ ደሃ ነሽ እያለ ልክ ልኳን ነገራት። ታው እንጂ ዝና፣ እኔ እኮ እስካሁን ድረስ አሳልፌ ያልሰጠኋት እህቴ ናት መግቢያ ናት ብዬ ነው። እስካሁን ድረስ ጡራሽ አለች። ከኔም ገንዘብ እየተቀበልሽ ከሷም እየተቀበልሽ የማያልፍልሽ ችጋራም። እኔ ያልኩሽን ብታረጊ ኑሮ ቀጥ ብለሽ ብሩክን ይቅርታ በይና ችግርሽን አላቂ። እመንኝ፣ ኤፍራታ ነጋ አስወጥታ ከቤቷ ብትጥልሽ እሷ ትክክል ናት። ልንገርህ የተፈጠረውን ላውራህ። እንዴ አንቺና ሉላ መሀይም ናችሁ። ደሞ ረስቸው እንዴት ያለች ቆንጆ ብርቱካን የመሰለች ልጅ አገኘሁኝ እኮ ሲላት ምን ብላ ደነገጠኝ። ምን ያስደነግጥሻል አጅሬት? ምን ነው እየጠበቅሻለሽው? እኔ ቀለበት የማደርግልሽ እግርሽ ላይ ተደፍቼ አግቢኝ የምልሽ መስሎሽ ነበር እንዴ? መሀይም ደንቆሮ አላትና በጣም ተናዳ ቀጥላለች። ወደ መኪና አብረው ተገቡ። በኋላ መድብልና ምሳሌ ደግሞ ወክ እያደረጉ ትምህርት ቤት ኳስ እንደምትጫወት እንዲሁም ደግሞ እጅግ በጣም አጥቂና በረኛ እንደሆነች ስትነግረው በጣም ደስ አለውና የኔ ጀግና የኔ ቆንጆ እኔ ካንቺ ጋር ስሆን እንዴት ደስ እንደሚለኝ እኔስ ብትላጎቴ ደግሞ ባለፈው የጋበዝከኝ ኬክ ይጣፍጣል፣ ዛሬም እንድጋብዘኝ ይፈልጋለሁ። ኬክ ሳይሆን ኳስ ነው ምገዛልሽ አለና ወደ ሱቅ ይዟት ሲሄድ ፊት ለፊት ዝናንና ማህሌትን መኪና ውስጥ ሲያቸው በጣም ደነገጠ። ምሳሌም ደግሞ እንዴ አጎቴ እችማ እያደለች እንዴ እዚህ ምን ታደርጋለች ብላ ስትለው እኔ ምን አውቃለሁ ምሳሌ ደግሞ ከዝና ጋር ናት፣ ነይ እኔና አሁን አንቺ መሄድ አለብን ብሎ ሲል ዝና መኪና ውስጥ ሆኖ በርቀት ሞገስን ሲያየው በጣም ደነገጠ። ማን ነው መድብልን ሲያየው በጣም ደነገጠ። ቅድስትና ብሩኬ እንግዲህ እያጎረሰችው እያበላላችው እየተንከባከበችው እሱም ደግሞ ቅድስት ላደረግሽልኝ ነገር በሙሉ አመሰግናለሁ፣ በጣም የሚጣፍጥ ምግብ ነው የበላሁት። እውነት ለመናገር ዛሬ ሉላ ደስ ብሏት ሳይ የሆነ ደግሞ ክፋት ተከፍታለች። ምኑን አይሆን እንዴ? ሉላና ሞገስ እኮ ቀላል ፍቅር መስዋዕትነት አልከፈለችም። ሉላ ስታያት በጣም ምስኪን ናት። ያደገችው አንዲት ደሃ እናቷ ናት ያሳደገቻት። ሆኖም ግን ምንም ሳትሰስት ሞገስን ታፈቅረውና ተወደው ነበር። በስተመጨረሻ ደግሞ ዝና የሚባል ሰውዬ ሞገስ በህይወት መኖር እንድትፈልጊ ከሆነ እኔን አግብተሽ መኖር አለብሽ ብሎ አስገድዶ ከተወለደችበት አካባቢና ሰፈር አውጥቶ እሱ ወደሚፈልገው ቦታ አደረጋት። በሰዓቱ ሞገስም ሉላን ስለሚያፈቅራት ከዝና ጋር ስትሄድ የከዳቸው መሰለው። እሷ ግን የሱን ህይወት ለማትረፍ ነው። ሀብት ንብረት ሞልቶ ገንዘብ ሞልቶ በጣም 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 ሳታፈቅረውና ሳትወደው ይሄን ያክል ኖሩ። አሁን ላይ ግን በአለም ላይ እንደነሱ ደስ የሚል ፍቅር አላየሁም ብሎ አለ። ውድ የተከበራችሁ የዙዙነት ሚዲያ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።